ጋሽ እንደዚህ ቀለል አድርገህ ነው ግን የምጠይቀኝ? ቆይ የአንቺን ልጅ አባት መጠየቅ ለእኔ ምን ያስፈራኛል? ጋሽ ከባድ ነገር ነው የምነግርህ። ከባድ የሆነ ዜና ለመስማት ተዘጋጅ። ሰላም፣ እኔ ያለብኝን ችግር ራሱ መሸከም አቅቶኛል። ሌላ ችግር መሸከም አልችልም። ቆይ የምን ችግር ነው? ምንድን ነው ችግሩ? እኔን ከአንቺ እርግዝና ጋር ምን የሚያገናኘኝ ነገር አለ? ኧረ ጋሼ ቆይ ዝም በል። የእትዬን ድምፅ እኮ እየሰማሁ። ትስማ። ቆይ ብትሰማ ምን ይፈጠራል? እኔን ከአንቺ እርግዝና ጋር በቀን ውስጥ መዓት ነገር ነው የምታወሪው። እንደዚህ ብለሽ ስትናገሪ አንድ ነገር ብቻ የነገርሽኝ እኮ ነው ያስመሰልሽው። እማዬ እኔ ግን ሆስፒታል ብንወስዳት ሳይሻል አይቀርም ባይ ነኝ። እኔም ደረጀ በልጅ ተሯሩጠን መተን ጠየቃት፣ ግን ምንም ነገር ሆንኩ ልትለን አልፈቀደችም። ጭራሽ በቃ ውጡልኝ እኮ ነው የምትለን። አሁንም እኮ ውጡልኝ ያለችው እሷ እኮ እማዬ እኛ ማየት አልፈልግም ብላ፣ ግን ያቺ ዳጣ አሁንም አብራት ነው ያለችው። ለሰው የሚገርም ሰው እንዴት ሙሉ ሌሊት ሲያለቅስ። ስለምንድን ነው የምታወሩት? ሰላም እንግዲህ በቃ ጋሼ ልነግርህ ነው። ጠንከር በል። ሰላም እያስጨነቅሽኝ እኮ ነው። ምንድን ነው? ጋሼ ምን መሰለህ፣ ይኸውልህ ማለት ይሄ የተረገዘው ልጅ ማለት ነው በቃ የዳጣ ወንድም ያንተ ልጅ ነው። ሰላም የመውረጃዋ ጊዜ ስለደረሰ እንግዲህ የልጇን አባት እውነቱን ማውጣት እንዳለባት ተገንዝባ አቶ ደረጀን ክላሷ ድረስ ጠርታ ልትናገር አስባ ነበር። እናም አቶ ደረጀም ለምንድነው የፈለግሽኝ ከጧት ጀምሮ ብለው ሲጠይቋቸው በቃ አሁን እስካሁን የልጄን አባት እነግራችኋለሁ እያልኩ ነበር። አሁን ማወቅ ስላለብኝ የልጅ አባት ማን እንደሆነ ልነግር ነው ብላ ስትለው ትነግሪ ነው በቃ እስኪ ንገሪ ብለው ሲጠይቋት ሰላምም እንዲህ በቀላሉ ነው የምትጠይቀኝ? እንዲህ ቀላል አድርገህ እንዴት ትጠይቀኛለህ? ምናምን ስትለው እና ታዲያ ምን የአንቺን እርግዝና ከኔ ጋር ምን አገናኘው? በቃ መጨነቅ የለብሽም። እውነቱን የምትነግሪ ከሆነ ተናገሪ፣ ልጅሽን አባትና አሳውቂ ብሎ በጣም ተናዶ እየጮኸ ነበር። ምክንያቱም በጣም የሚያስጨንቅ ጉዳይ ነው ብላ እሱንም ስላስጨነቀችው በዛ ምክንያት በቃ ምን ያገናኘዋል ብሎ እርግጠኛ ሁለተኛው ልጅ የእሷ ድጋሚ ልሳሳት አልችልም፣ ስለዚህ ዳጣ ናት እንጂ ካንቺ ወለድኳት፣ ሁለተኛው ልጅ ካንቺ አይደለም ብሎ ስላሰበ በጣም እየጮኸ ነበር። የአንቺን እርግዝና ከኔ ጋር ምን አገናኘው ብሎ ማለት ነው። ተረጋጋ፣ ቤት ውስጥ እኮ እያሉ ትሰማለች፣ ተረጋጋ ብትለውም እሱ ግን በጣም በኃይለኛው በጩኸት እየጮኸ ስለተናገረ አቶ ደረጀ በጣም በጩኸት እየተናገረ ሲጮህ እንግዲህ ማርታ ትሰማዋለች። እሷም ሳሎን ቁጭ ብላ ላፕቶፕ ላይ ነበረች። እየበረረች መጣች። ክላሳቸውም ገብተው ሁለታቸው ሲነጋገሩ ስሰማ ምን ሆነ ነው የምጮህባት? ታዲያ ለምንድነው እንደዚህ የምታስጨንቃት? እሷ በፈለገችው ጊዜ የልጇን አባት ትነግረናለች፣ እንደዚህ ማስጨነቅ የለብህም ብላ ነገረችው እና ሰላምን ወደ ማረጋጋት መጣች። እናም በጣም ይቅርታትዬ እያለች እየለመነቻት ነበረ። እሷ የስራውን ስለምታውቅ ነው ማለት ነው። በእርግጥ በዚህ የዚህን ያክል ድረስ እስከ ጥግ ድረስ አምናት ሰላምም ጥሩ አልሰራችም። ምክንያቱም በቃ ኢቭን ክላሷ እንኳን ሲገባ በምንም አይነት ነገር አትጠራጠርም ማለት ነው። በቃ ስለምትወደውና ሁለታቸውንም ስለምታቀርባቸው ሰላምንም ረጅም ዓመት ስለቆየች ስላልጠረጠረች የመጀመሪያውን ልጅ ተሳሳተች፣ ሁለተኛ ድረስ እንደዚህ የምትሳሳተው በጣም ሰላም ራሱ ጥፋት አለባት። ሆነ ለመናገር እንደዚህ የምታከብራትን አሳሪ ማስከፋት የለባትም ሁለታቸውም ማለት ነው። እና ማለት እንዴት ላያውቅ ይችላል ሁለተኛው ልጅ የኔ አይደለም ብሎ እርግጠኛ የሆነበት ነገር እንግዲህ አቶ ደረጃ አይታወቅም። እናም በቃ አንቺ አትጨነቂ፣ እንደዚህ የሚያስጨንቅሽ የሚያበሳጭሽ እርግዝናው ነው እስከምትወልጅ ድረስ ነው። ከወለድሽ በኋላ ነገሮች ሁሉ ይስተካከላሉ፣ ሰላም ትሆኛለሽ። ሰራተኛም ቢሆን እንደዚህ ሆነሽ እንዳሰሪ፣ ሰራተኛም ደላለው ተስፋ ሰጥቶናል እየፈለግን ነው። እስከዛ ደግሞ እኔ አግዝሻለሁ አትጨነቂ ብላት እንግዲህ እሷን በተቃራኒው እያጽናናች ትገኛለች። ሰላምም እንግዲህ የልጇ ጉዳይና መጨረሻው አልተናገረችም።
በጣም በኃይለኛው እየጮኸ ስለነበረ ስላልተናገረች የልጇ ጉዳይ እያስጨነቃት ሌሊቱን ሙሉ ስታለቅስ ነው ያለች። ቀንም ደግሞ ከአቶ ደረጀ ውጭ ማንንም አላናግርም ብላ ስለወሰነች ቤት ውስጥ ተጨንቀዋል። እና ለምንድን ነው የምታለቅሰው? እርግዝና ቢሆን የዚህን ያክል እንዴት ታለቅስ ትችላለች? የዚህን ያክል እንዴት ልትጨነቅ ትችላለች? ብለው አቢጌል እና ናታን ጋር ቁጭ ብለው ሳሎን እየተወያዩበት ነበረ። እና ምናልባትም ቤተሰቦቿን ናፍቃ ሆዱ ብሷት ሊሆን ይችላል እያሉ እንግዲህ ሁላቸውም የግል ሀሳባቸውን እየሰጡ ይገኛል። አቢጌልም እኔ ግን ሲመስለኝ ለእኛ መናገር የማትፈልገው የደበቀችው እውነት አለ፣ ሰላም የሱ ጉዳይ አስጨንቋት ይሆናል እያለች እንግዲህ የራሷን ሀሳብ እየሰጠች ነበር። እናም ባለፈው ናታን ሰላም ለናታን የሰጠችው ወረቀት አለ እና እሱ ምናልባት የመጨረሻ ቃሏ ሊሆን ይችላል። የልጇን አባት ለመናገር ስለፈራች ራሷ ልታጠፋ ወስና ሊሆን ይችላለኝ። እናም ናታን አምጥቶ የጻፈችለትን ሊያሳየን ይገባን ብላ ከወይዘሮ ማርታ ፊት ተናገረች ማለት ነው። እሱ ያው ያወራው እሷ የላከችለትን ጽሑፍ አንብቦታል ያውቃል። ነገር ግን እናቷ ፊት አሳታ እሱን ለመቀበል ነበር ያሰበችው፣ አልተሳካላትም እንጂ እናም እንደዚህ አይነት ክፉ ነገር አታስቢ ብላ ተቆጣቻት ማለት ነው። ነገር ግን ናታንም አላመጣውም። ያንን ስለ ልጁ አደራ ነው የነገረችው እንጂ ራሷን በጭራሽ አታጠፋም። ነገር ግን ሰላም ያው ቤት ውስጥ በጣም እየተበጠበጠች ነው። ካልሆነም ሆስፒታል እንውሰዳት እና እዛው ትታከም፣ ምናልባት ወደዛ መሄድ ሳይኖርባት አይቀርም እያሉ እየተመካከሩ ነው። እሷ ግን ያስጨነቃት የልጇ ጉዳይ ነው እና እውነቱን እስከምትናገር ድረስ ነው። ዳጣም እንግዲህ ለአባቷ ደውላ ደረጀን ብቻ ነው ማየት የምፈልገው ብላ እያለቀሰች ነው እያለችው ነበር። እሱም ያው እውነቱን ስላልነገረችው ተጨንቋለኝ። በዚህ በዳጣ ምክንያትም በጣም ተጨንቋለኝ እና ቤት ውስጥ ጭንቀት በጭንቀት ነው። ወይዘሮ ማርታ የሚታያት ነገር የለም። ሁሉም ነገር ድፍንፍን ብሎባታል ማለት ነው። የሚታየው ነገር እንኳን ግልጽ የሆነው ነገር እንኳን እምነት ውስጧ እምነትና ትልቅ ፍቅር ስላለ እነሱን መጠርጠርና እነሱ እንደ አይነት ነገር ማሰብ በቃ በጣም ራሷን እንደ መጥፎ ስለምትቆጥረው መጥፎ ሀሳብ እንደመጣባት ስለምትቆጥረው ማሰብ አትፈልግም። አቢጌል ግን እያንዳንዷን ነገር ወደ ጥርጣሬ እየወሰደች እየተመራመረችበት ይገኛል። ያው እናቷ መንገዱን አትከፍትላትም። ወዲያው አርፈሽ ተቀመጭ፣ እንደ አይነት መጥፎ ሀሳብ አታስብ እያለች የምታስበውን ነገር ሁሉ እያስቆመቻት ነው እንጂ እስካሁን እሷ ትደርስበት ነበር ማለት ነው። በሌላ በኩል እንግዲህ አቢጌል ታናሽ እህቷን ውሃን ቴሌቪዥን እያየች አግኝታት ነበር እና በዚህ ሰዓት አንቺ ቁጭ ብለሽ ቴሌቪዥን ታያለሽ እንደ ገብተሽ አጭኝ ስትላት እኔ አሁን ማየት ነው የምፈልገው አላጠናም ትላለች ነው። በዛም በመሀል ተጣልተው እንግዲህ ሁለታቸውም ሲደባደቡ ነበር። መጨረሻ ላይ ግን ያው የመጥረጊያ ምታ እግሯን ስንከትክት አድርጋ ነው የደበደበቻት። ያው ሩጧ ማምለጧን የጠቀማት ማለት ነው። አቢጌል በሩን ባዘጋ ኑሮ ውሃ እና ጥሩ አድርጋለች፣ ይገባት ነበር። ምክንያቱም በቃ እያንዳንዱ ነገር እንደ ታላቅ እህት እንኳን አትመክራትም። መቆጣትና መበሳጨት ነው የእሷ ስራ ማለት ነው። በሌላ በኩል ዳጣ እናቷን አታ ስላደገች እና የእናቷ ፍቅር አሁንም ድረስ ጭንቅላቷ ላይ ስላለ ምጥንን እየጠየቀቻት ነበር። ግን እያንዳንዷ ነገር በቃ ስለ እናቷ እየጠየቀቻት እናትሽ ምንድን ነው የምትልሽ? አሁን ስትመጭ ምን አለችሽ? እያለች እያንዳንዷ ነገር እና ትቆጣሻለች ወይ? ስለ እሷ ስታስቢ ምን ይሰማሻል? እያለች ስለ እናቷ እየጠየቃት ነበር። ምጥንም በተቻላት መጠን እየመለስ ነገር ግን በቃ እናቷ እንደምትሞት ስትነግራት መጨረሻ ላይ እያለቀሰች ነበር እና ይቅርታ ምናምን ብላ እንግዲህ ከናታንና ናታን ከኔ ጋር ሲሆን ነው ወይስ ከአቢጌል ጋር ሲሆን ነው የሚያምርበት ስትላት፣ አይ ከአንቺ ጋር ሲሆን ነው የበለጠ የሚያምርባት ብላ አስደሰተቻት ማለት ነው። እናም ቤት ውስጥ በጣም አሁን ላይ እያሳሰበ ያለው የሰላም ጉዳይ ነው። የሁለታቸውም የናታንና የዳጣ ፍቅርም እንግዲህ በድብቅ ቀጥሏል ማለት ነው። እና መጨረሻ ላይ እንግዲህ አቶ ደረጀ እውነታውን አውቃለኝ ስትጨነቁላ መኪና ላይ እሱን ጠርታ በቃ ይሄ ሆዴ ያለው ያንተ ልጅ የዳጣ ደግሞ ታናሽ ወንድም ነው ብላ ነግረው ክው አድርገዋለች። እንግዲህ ቀጣይ የሚመጣውን ነገር የዳጣ ጉዳይ ሳይፈታ ሁለተኛ ልጅ ታደግሟለኝ እንግዲህ የምናይ ይሆናል መጨረሻው ማለት ነው። እና ከቀን ወደ ቀን አጓጊ የሆነ ድራማ ነው ዳጣ ድራማ። ቀጣይን ክፍል ይዘንላችሁ እንመጣለን። ውድ ተመልካቾቻችን በያላችሁበት ሰላማችሁ ይብዛ። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ቆዩ። እናመሰግናለን።